ስነ ስርዓት ያዢ ማርኬ ጥሩ ልብ ያለው አፍቃሪ ነው። ጥሩ ልብ ስላለው ለምን ተዋሸዋለች? ማን ነው የዋሸው? ቤዚ ነች የዋሸችው። እኛ እኮ እዚህ ጋር እውነታው ይጋለጥ፣ ማንም ይዋሽ ማንም፣ እውነታው ይጋለጥ፣ እውነታው ለቤዚ ይነገራት ነው እንጂ እኮ እኔ በህይወት ዘመኔ ማርኬን አስመሳይ አፍቃሪ ነው ብዬም አላቅምም፣ ተሳድቤም አላቅምም፣ መጥፎ ልብ አለው መጥፎ አፍቃሪ ነው ብዬም አላቅምም። ግን እዚህ ጋር ማለት ስነ ስርዓት ያዢ ማርኬ ጥሩ አፍቃሪ ነው ምናምን ነገር። ኧረ ጉድ ነው ዘንድሮ። እነዚህ ዩቲዩበሮች እኮ ሊያባሉ ነው፣ እኛን ራሱ እርስ በርስ ሊያባሉ ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ በያላችሁበት ብዝት ተረፍ ይበልላችሁ ውዶች። እንግዲህ ዛሬ ቤዚና ማርኬ መጥተዋል ማለት ነው። እውነቱን ስነግራችሁ እንግዲህ በትናንትናው ዕለት እንዳትናደዱብኝ ብያለሁ። ግን ያን ያክል ደግሞ የወጣ ነገር አልተናገርኩም አይደል? የኔ ወዶች አልተናገርኩም። እውነት እኔ በደንብ አእምሮዬን አገናዝቤ የምናገር ሰው ነኝ። ዝም ብዬ ዘልሌ የሰውን ሰው እኔ የምዘረጥጥም የምዘልፍም ሰው አይደለሁም። እና ስነ ስርዓት ያዥላሽኝ እህቴ፣ እኔ ስነ ስርዓት ያለኝ ሰው ነኝ። ከስነ ስርዓቴም እንድችልፍ የምል ሰው አይደለሁም። ጥፋት ካለ ጥፋት እላለሁ፣ ጥፋት ከሌለ ደግሞ መልካሙን እናገራለሁ። በደንብ ይፈሳፈሱ እስኪ ማለት በቃ ይለይላቸው፣ በደንብ ይስሩና ከዛ በኋላ እውነታው ሲቀርብ ቪዲዮ ሰራለሁ ብዬ ነበር። ግን እህታችን በቃ ስነ ስርዓት ያዥ ስትለኝ የሆነ ሸነጥ አደረገኝ። ምክንያቱም እኔ ስነ ስርዓት የሌለኝ ሰው አይደለሁም። እና ውዶች ያው በትናንትናው ቪዲዮ ማርኬን የተሳደብኩ የመሰላችሁ ሰዎች አልተሳደብኩም። ስድብ አይደለም፣ ትክክለኛውን ነገር ነው የተናገርኩት። አንዳንዴ ማሰብ ያለባችሁ የሆነን ነገር ስታዩ ከሰው ላይ ብቻ መፍረድ ሳይሆን ያንን ነገር ከእናንተ ህይወት ቢመጣ በምን አይነት ነገር እናስተናግደዋለን የሚለውን ነገር ማወቅ አለባችሁ እኮ። እኔ አሁን ብዙ ጊዜ ከሰዎች ላይ የሆነ ነገር ስናገር የተወሰነ ነገሩን ከራሴ እያየሁት ነው፣ ከራሴ ጋር እያመዛዘንኩት ነው። እና ለምሳሌ ጠይቃችሁ እናንተ ፍቅረኛችሁ ወይም ደግሞ ባላችሁ ምንም ይሁን ተነስቶ እኔና አንቺ መለየት አለብን፣ በቃ እንዴት በድለሽኛል፣ ምን አድርጌሽ ነው ቢልሽ አስረሽ አታስቀምጪውም። ያንን ሰው እንዴት ትፈቅጅለታለሽ? ሲሄድ ግን ምክንያቱም ተናግሮ መሆን አለበት። እና ታዲያ እሱ ተለይቶኝ እየሄደ ምክንያቴን ሳይናገር ያጠፋሁትን ነገር ሳይነግረኝ እድሜ ዘላለሜን እንድጨነቅለት ይፈልጋል? ሲጀምር እኔ መፍትሄ ያላገኘሁበት ማለት ያልሰማሁት ነገር ጥፋቴን ካላወቁት የፈለገ ነገር ጊዜው ይሄድ ራሱን ያረሳውም ከልቤ በቃ ጸጸት ነው የሚያንገበግበኝ። በቃ ማወቅ እፈልጋለሁ ያን ነገር። ስለዚህ እኔም የተናገርኩት ይሄን ነው። ቤዚ ማወቅ አለባት ጥፋቷ ትልቅም ይሁን ትንሽም ይሁን ይህን ነገራት ነው ያልኩት እንጂ እኔ እሱን አልተሳደብኩም። እውነቱን ካልተናገራት የሚለያይበትን ምክንያት ካልተናገራት አሁንም ማርኬ ውሸት አለበት በቃ ብዬ ተናግሬያለሁ። ይሄ ግልጽ ነው። ምክንያቱም ያለ ምክንያት መለየት ምን ይሉታል? እስኪ ይህን ያክል ጊዜ አሳልፎ ዝም ብሎ በደፈናው ጎድተሽኛል ቻው ቻው። ቢያንስ ለዛ ሰው እኮ ነግረነው ከጥፋቱም እንዲታረም ማድረግ እኮ የሰው ግዴታ ነው አይደል? ሲቀጥል ደግሞ በትናንትናው ዕለት ብዙ ነገሮች ልክ አልነበሩም። ማስረጃው ራሱ ለኛ አይደለም ማየት የነበረብን፣ እሷ ነው ማየት የነበረባት። የበደለችው እሷ አይደለች? በደለችኝ እያለ ያለው እሷን አይደለ? ስልክ አላነሳችልኝም እያለ ያለው እሷን አይደለ? ያን ቴክስት አሳይቶ ከህዝብ ጋር ማፋጠጥ የነበረበት እሱ ነው። እኛ ቴክስቱን አየነው አላየነው አናነበውም እኮ አይደል እንዴ? እና አንዳንዴ ነገሮችን ስትናገሩ የሆነ አገናዝባችሁ ነው መናገር ያለባችሁ ማለት ነው። እና የሆነን ሰው ስለምንወድ ብቻ ማለባበስ ይሄ ልክ አይደለም። ሌላ ማን ብዬ ነው ማለባበሰው እንዴ? ማለት እኔ እንጃ። ፈጣሪ ለቤዚ አሽቃበጥሽ ብሎ እኮ ምንም የሚጨምርልኝ ነገር የለም። ለማርኬ አሽቃበጥሽ ብሎ ምንም የሚጨምርልኝ የለም። ተረዳችሁኝ? ስለዚህ እውነትን እውነት ውሸትን ውሸት በሉ ተብለናል እኮ። ደግሞ ሲጀመርም ቃሉ እንደዛ ይላልና እንግዲህ የዛሬ ቪዲዮ ራሱ ምንም መፍትሄ የለውም በእኔ በኩል ስነግራችሁ ማለት ነው። ለምሳሌ የሆነ ማስረጃ ነገር አየ። እንግዲህ ያ ነገር ውስጥ ቪዲዮ ይሁን ፎቶ ምንም የምናውቀው ነገር የለም ማለት ነው። እና የቤዚ ስታየው ደንግጣለች። እንዴት እኔ ሳቅሽ ምንም አይነት ህይወት የለሽም ከየት የመጣ ነው ስትላት ቤዚ ድንግጥ አላለችም። ድንግጥ እንኳን አላለችም። ገብቷችኋል? የሚዋሽ ሰው ደግሞ እንደዚህ አይደለም። እና የሆነ ይቅበዘበዛል ታውቃላችሁ። የሆነ የድንጋጤ ስሜት የፍርሃት ስሜት ታዩበታላችሁ። እኔ ቤዚ በዚህ ያክል ድንድን ያለችው ለምን እንደሆነ አላውቅም። ነገር ግን ቤዚዬ ማየት ነበረብሽ። እየተጠረጠርሽ ያለሽው አንቺ እስከሆንሽ ድረስ ያን ነገር ምንድነው አያቀናብረው ሰው ያቀናብረው ላይ ያጣላችሁ በመካከላችሁ እየተናገርሽ ነበር እኮ። በጣም ብዙ ሰው አላችሁ እኛን ለማጣላት የተነሳችሁ እያልሽ ነበር። ስለዚህ እነዛ ሰዎችስ ቢሆኑ እንደዚህ ያደረጉት ፎቶ አልኩ ደግሞ አሁን እዛ ውስጥ ያሳያት ፎቶ ነው ወይስ ደግሞ ምንድነው ቪዲዮ ነው?
እንግዲህ ተቀነባበረ ማለት ይሄ ቤዚ አጥፍታለች ብለን ልንደመድም ልንፈርድም አንችልም። ምክንያቱም ሙሉ ማስረጃ ስላላየን ቤተሰብ ዝም ብሎ ያለ ሙሉ ማስረጃ ሰውን መወንጀል ከባድ ስለሆነ ማለት ነው። እና ዛሬ ራሱ ለእኔ ነገሮች ግልጽ አይደሉም። የቤዚ እህት ራሱ ወለላለች ከመካከል ገብታ በማታውቀው ነገር እንኳን የቤዚ እህት ቤዚ ራሱ ያደረኩትን ነገር አላቅም እያለች ነው። እና የቤዚ እህት ግን አስደስተሽኛል። ያኔ እንደዛ በቃ እንዳልተገለገልሽ በቃ ተለያዩ አይሆንም ማርኬ አይሆንሽም ከኛ ቤተሰብ መቀላቀል የለብሽም እንዳላለች ዛሬ ደግሞ አስታራቂ ሆናለች። እውነት ደስ ብሎኛል። ሰዎችን እንደዚህ ሲቀየሩ ደስ ይለኛል እና አሪፍ ነው። እንደው በዚሁ ጸንተሽ አንድ ብታርያቸው እነዚህን ሰዎች ደስ ይለኛል ማለት ነው። እና ቤተሰብ ምንድን ነው እንዲህ በደፈናው ግን ነገሮችን ድብስብስ አድርጎ መሯሯጥ ምንድን ነው? ይሄ እኮ ልክ አይደለም። ማርኪያውን በቃ ሲጀምር ማንም ሰው እኮ የኋላ ታሪክ የሌለው ሰው የለም እንዴ። ወይ ባል ሊኖረን ይችላል፣ ወይ ፍቅረኛ ሊኖረን፣ በትምህርት ቤት ያሳለፍ ነው በጣም ብዙ ጓደኞች እኮ ሊኖሩን ይችላሉ አይደል እንዴ? ችግር የሚሆነው እኮ ከፍቅረኛችሁ ጋር ሁናችሁ ችት ካደረጋችሁ ያን ነገር በጣም ከባድ ነው፣ በጣም ከባድ ነው የሚሆነው ይሄ ነገር። ግን እናንተ ጓደኛ ሳይኖራችሁ ማለት አሁን ካፈቀራችሁት ጓደኛችሁ በፊት የተደረገ ነገር የአሁኑ ጓደኛችሁ ምንም ሊመለከተው አይችልም። እና ማርኬ ያለፈ ታሪክ ላንተ ምንም ሊሰራ አይችልም። የለኝም ብለሽኝ ነበረ እያላት ነበረ። እና ምናልባት ያልነገረች በሰዓቱ ላንተ የማይጠቅም ነገር ከሆነስ ማርኬ ያለፈ ነገሩ ላንተ ይጠቅማል ብላ ስላላሰበች ሊሆን ይችላል የለኝም ያለችህና እና ደግሞ እህቷን ብቻዋን አግኝተ ማውራት አይጠበቅብህም። ችግሩ የፈጠረችው ቤዚ አይደለች? ለቤዚ ነው መናገር ያለብህ። እህቷ ሰምታው ምን ታደርጋለች? እህቷ እንዴ መፍትሄ የምትፈታው ቤዚ እንጂ እህቷ መፍትሄው ልትፈታው አትችልም። ከእህቷ ጋር ምንድን ነው የምታወራው? ፊት ለፊት ተጋፈጥ ማርኬ፣ ፊት ለፊት ተጋፈጥ ከቤዛ ጋር። እሰራልሻለሁ። እኔ ጉዴ ምን ሊያደርግ ነው ማርኬ? እኔ ያስቆኛል እኮ እሰራልሻለሁ ሲልና ምን ልታረግ ነው ማርኬ? ተረጋጋ። ምንድን ነው የረጋ ወተት ቅቤ ይወጣል። እና እንደዚህ መሆን አይጠበቅብን። መጀመሪያ ደረጃ የሆነ ቅርንጫፋን ሳይሆን ሁሉንም ነገር ውልቅ አድርጋ አሰማት። ያለውን ቮይዙ ምን አባት ያለህ ደግሞ ያነ ወንድ ነው መቼስ እንግዲህ ሌላ ምን ይሆናል? እና ቮይዝ ማለኝ ቴክስት ማለኝ ብላል። ቮይዙንም ቴክስቱንም አሳይ። ይሄ ቀጣፊ እናንተን ለማጣላትም ሊሆን ይችላል አይታወቅም ግን ሁሉንም ነገር መጨረስ ካለባችሁ በስነ ስርዓቱ በቃ ነግርሃት መሆን አለበት። እንዲህ የሆነች ነገር ስላሳያት ብቻ ይሄ በዚህ አያበቃም። የምትላቀቁም አይመስልም ሲጀመርም። እሷ ራሷ አሁን ነገ ምን ልትፈጥር እንደምችል አይታወቅም። እንዴ በራሴ መንገድ ይጃወጣለሁ እያለች ነው። ታወጣለች ደግሞ እንዴ ስማችሁን ለማጽዳት ግዴታ ነው መሯሯ። ስለዚህ ቤዚ ስምሽን ማጽዳት ይጠበቅብሻል። አድርገሽም ከሆነ ይቅርታ ደግሞ አድርገሽ ከሆነ ነው ያልኩት አታድርገውም ማለት ከማርኬ ጋር ሆና ይሄን ነገር አታደርግም። ከዛ በፊት ያደረገችው ግን በቃ ይሄ መብቷ እኮ ነው ማለት ያለፈ ነገር ነው። በቃ አለቀ እኮ። ካለፈ ነገሩ ላይ ከማርኬ ጋር ሆና ተመልሳ ከሆነ ይሄ በጣም ከባድ ነገር ነው። በዛ ሰዓት እኔም ዝም አልልም። የምሬን ነው የምነግራችሁ። ማለት ከማርኬ ጋር ይሄ ሆና ያለፈውን ሰውዬ ምናምን አውርታ ከሆነ ይሄ ልክ አይደለም። ይሄ በፍጹም ልክ አይደለም ቤዝዬ። ነገር ግን እኔ ታድርገዋለች ብዬ ስለማላስብ ማርኬም ደግሞ ሁሉን ማስረጃ በደንብ አድርገው ማሳየት ይጠበቅብሃል። አሁንም ቢሆን ማርኬ ተጎድቷል ብዬ እኔ አላስብም። ሁለታቸውንም አሁን ከሁለታችሁ ላይ መፍረድ አልፈልግም። ነገር ግን እውነቱን ሳታውቅ ቤዚ በስነ ስርዓቱ እውነቱ ሳይነገራት ማርኬን ጎድተዋለች ማለት ይሄ ልክ አይደለም። ልናውቀው ይገባል እውነቱን። እና ድራማ ነው ለምትሉ እንግዲህ እናንተ እንደፈለጋችሁ አስቡ። እኔ እንደ ድራማው የሚሆን እንደምን በቃ የራሴን ሀሳብ ነው የምናገረው። እናንተም ደግሞ የራሳችሁን ሀሳብ ተናገሩ ማለት ነው። እየተሰማችሁን ሀሳብ ተናገራችሁ ማለት በሰዎች ላይ ክፉ አሰባችሁ ማለት አይደለም። እና ወዶችዬ ድራማ ነው የምትሉ እንደፈለጋችሁ። ቻይኒት ለምሳሌ ማለት ነው ቤተሰብ ቻይኒትን አስታወሳችኋት? አሁን የእሷ ነገር ድራማ ነው ከመጀመሪያ እስከ መጨረሻ ድራማ ነው አላችሁ። ድራማ ሆኖ ተገኘ? ድራማ ሆኖ ተገኘ ወይ? እውነት ነው። አያችሁ አይደለ? ሁሉን ነገር ድራማ ነው ተብሎ አይታመንም ሲጀመርም።